ከቤተሰቦቼ ጋር ልጆችንም ክርስትና አስነሳው እኔም ክርስትና ተነሳው እዚሁ ከቤተሰቦቼ ጋር ደስተኛ ሆኜ እኖራለሁ ብዬ ተስፋ አድርጋለሁ። ገጠር እንሄድና እንግዲህ ልጆችንም ክርስትና እናስነሳለን። አንቺም ትጠመቂያለሽ አይሻልም? لا إله إلا الله السلام عليكم ورحمة الله وبركاته። سلام لا حول ولا قوة إلا بالله ማለት ነው። ሲስተርና ማዘር ማለት ነው እየጨቀጨቁኝ ነው በእምነቴ በኩል ማለት ነው። በቃ ለምንድን ነው ልጆችን ክርስትና ማታስነሽ ያለች ሲስተር ጭቅጭቅ እያደረገችኝ ነው። እና ማለት ነው ትክክለኛ ስሜንና እኔ ማን እንደሆንኩኝ በሰፊ ቪዲዮ መለስላችኋለሁ እነግራችኋለሁ። لا معبود بالحق ግን ካሜራውን ወደ እነሱ አድርጌ የቀረጸ ሳላስመስል ሳልነቃ ማለት ነው እሄዳለሁ እዛ ማለት ነው። ሄጄ ቀርጬ በትንሹ ቀርጬ ሲስተር ስታወራኝ አሳያችኋለሁ ማለት ነው። ሁሌ ነው የምትለኝ በቃ ሁሌ ጭቅጭቅ ነው የምታደርገኝ። በቃ ምንም አልፋታ ይብላለች ማለት ነው። ማዘር እንደውም ከሷ ትንሽ ትሻላለች። ሲስተርማ በቃ መቼ ነው የምትጠመቂው? መቼ ነው ልጆች ክርስትና የሚነሱት ምናምን ነው የምትለኝ ማለት ነው። እና እኔ እነግራችሁ ስለኔ ደግሞ እነግራችኋለሁ። ትክክለኛ ስሜ ማን ነው፣ እንዴት ነው እምነቴን የቀየርኩት ምናምን የሚለውን እነግራችኋለሁ። ተከታተሉኝ። ገጠር እንሄድና እንግዲህ ልጆችንም ክርስትና እናስነሳለን። አንቺም ትጠመቂያለሽ አይሻልም? ዝም አልሽ። አታወሪም አትመልሽልኝም። ክርስትና እናስነሳቸዋለን እኮ ነው ያልኩሽ። ዝም አልሽ። እንደሰማችሁት ነው። አንቺ እንኳን አላኬፈሽ ላ ኢክራሃ ፊዲን እንደፈለግሽ እየሄድሽ ያለሽ ወደ ጀሃነም ስለሆነ መብትሽ ነው። ግን ሰይድዬ ልጆችህን ነገ አማም አላህ የምትጠይቀው አንተ ነህ። ወላሂ እነዚህን የፈጠርካቸውን ልጆች ኃላፊነት ያለብህ ሰይድ ነህ እና ለልጆችህ ድረስላቸው ማለት ነው የምፈልገው። እኔ ሌላ ምንም ማለት አልፈልግም። እንግዲህ ሱመያ እያያችኋት ነው እና እንደሰማችሁት ነው። እኔ ብዙ ማውራት ይሄ ነው ማለት አልፈልግም። ግን ሰይድ ግዴታ ነገ አማም አላህ ትጠይቃለህ ማለት ነው። ምንም ኸይር ስራ ብትሰራ እነሱ ባሉበት አሁን ሱመያ ወዳለችው ነገር ከሄዱ ምንም አቢድ ብትሆን ጀሃነም እንደሚከቱ እንድታውቅ ፈልጋለሁ። አሰላሙ አለይኩም ወራህመቱላህ። ሰላም እንዴት ናችሁ? ደግዬ ናችሁ ወይ? አለን አልሐምዱሊላህ ሰላም ነን። ረመዳን እንዴት ነው እናንተ ጋር? እንግዲህ አላህ ብርታቱን ይስጣችሁ ኢንሻአላህ። አብሽሩ ያልፋል። ግን ዱአን እያረጋችሁ ወላሂ ዱአ እያረጋችሁ ዱአ እንደራረግ። አላህ ካላችሁበት ከሽክርና ህይወት ይገላግላችሁ ያ ረበል ዓለሚን። ሞልቶታል ተርፎታል እሱ። ግን ላይክ እና ሰብስክራይብ ያደርጋችሁ ነው እናንተ ቆጭቋጫ እንዳትሆኑ። እውነቴን ነው የምነግራችሁ ማለት ነው። እና እንግዲህ ዛሬ የመጣሁበት ሱመያ እንዳያችኋት ልጠመቅ ነው እያለች። ማንን ጎዳሽ ታዲያ? እስኪ ማንን ትጎዳለች? ወላሂ ማንንም አትጎጂም። ግን አንዳንዴ ብዙ ክርስቲያን ወገኖቻቸው ወደ እስልምና ሲገቡ ይሄ እንደዚህ አይነት ነገር ያጋጥማል። ግን ጀግና መሆን ያስፈልጋል ማለት ነው። እናቴ ሸክሏ አይታችኋታል። እናቷ ወደ እናቴ ስም ወይን እያለች ነው። እና ግን ሰይድ እዚህ ጋር እኔ ለሰይድ ነው፣ ለእሷ እንኳን ብዙም መልእክት የለኝም። ለሰይድ ነው። ሰይድ ልጆችህን አደራ ወላሂ አደራ ድረስላቸው። ሀታ ገጠር ብትሄድ ገጠሩ አንተ ምንም ችግር የለ። ፖለቲካ አልሰራህ ምን አልሰራህ ኢትዮጵያ ነው። እና ስለዚህ እዛ ዋለችበት ቦታ ላይ ልጆችን ማትረፍ አለብህ ማለት ትፈልጋለሁ። እንግዲህ ይህን ነው ማለት የምፈልገው። እስኪ ቀጣዩን እንስማ። ቤተሰብ እናንተ ምን ትላላችሁ? ወላሂ ቤተሰብ እንትና ላይ ተብሎ ወደ ሃይማኖት ዝም ብሎ እንትን አይደለም የሚገለባበት ዳቦ አይደለም። ጠላሽ አልጠላሽ ቤተሰብ አያበላሽ አያጠጣሽም። ስለዚህ የሚያወጣሽ ሃይማኖትሽ እንጂ አንቺና እናትሽ አንድ ቀብር አትገቡም፣ ለየብቻ ነው የምትገቡት። ስለዚህ የሚያወጣሽ ሃይማኖትሽ ነው። ይሄ ምክሬ ነው ማለት ነው። ምክንያቱም ኢስላም አያስገድድም። እንደዚህ ነው ወላ። ምክንያቱም አንቺ ብትሄጂ የምትጎጂው ብትመጪ የምትጠቀሚ አንቺ ብትሄጂ የምትጎጂው ራስሽ እንጂ ኢስላም ምንም አይሆንም። እና ይሄንን ማለት ነው የምፈልገው። እስኪ ቀጣይ እንስማ። እስኪ ግን ሰብስክራይብ ላይ ያደርጋችሁ። አዎ ረመዳን ጾም እንዴት ናችሁ? እና ዛሬ ይዤላችሁ የመጣሁት ማለት ነው አንድ የተደበቀ ሚስጥር የራሴ ማለት ነው። ራሴን በራሴ ላጋልጥ ነው ማለት ነው። እና ምንድነው መጀመሪያ ላይ ክርስቲያን ሰለምት እንደሆነች አውቃለሁ እንዳያችሁት ማለት ነው። ሲስተር ቁጭ ብላ ያወራች ነበረ። እንግዲህ
እስከ ዛሬ አውርቼው አላቅም ተናግሬም አላቅም ማለት ነው። እናንተ ስሜን ሱመያ ነው ማለት ነው የሚያቀኝ ማለት ነው። እና ዛሬ ትክክለኛ ስሜንም ተናገራችሁ ነው ማለት ነው። ብሩ ባልየው ብሩ ነበር የሚያጣቀላችሁ ብሩ። ያው እኔ መጀመሪያ ሲፈጠር የኦርቶዶክስ እምነት ተከታይ ቤተሰብ ነኝ ማለት ነው። እኔም ኦርቶዶክስ እምነት ተከታይ ነበርኩኝ። ከዛ በኋላ ነው ማለት ነው ሰይድን ካገባሁ በኋላ ነው እምነቴን የቀየርኩት ማለት ነው። ላይክ እያደረጋችሁ እሺ፣ ይጠቅመኛል። እኔ ቻናሌ ቀዝቅዟል በረመዳን ምክንያት። ተው እባካችሁ። በሁለቱም ይጠሩኛል ማለት ነው። እንግዲህ ወደ ከተማው ዓለም ብለው ይጠሩኛል፣ ወደ ገጠሩ ደግሞ አንቺ ዓለም እያሉ ይጠሩኛል ማለት ነው። እና ምንድነው ሲስተር እንግዲህ ያው የኦርቶዶክስ እምነት ተከታይ ቤተሰብ እንደመሆን መጠን እንዳያችኋት ማለት ነው። በቃ ሁሌ ነው የምጨቀጭቀኝ። በቃ ክርስትና ይነሱ አንቺም ክርስትና አንቺም ተጠመቂ ነው። እኔ መጀመሪያ ክርስትና ስለተነሳው አንቺ መጠመቅ ብቻ ነው። ያው መጀመሪያ ክርስትና ተነስቻለሁ፣ ስለዚህ እኔ እጠመቃለሁ ማለት ነው። ልጆቼ ደግሞ እንደ አዲስ ክርስትና ይነሳሉ ማለት ነው። ስለዚህ ክርስትና እናስነሳቸዋለን። ልጆችሽም ክርስትና ይነሱ፣ አንቺም ተጠመቂ ያልፍ ቅጭቅጭቅ እያደረገች ነው። እኔም ደግሞ አሁን ላይ ምንም እያልኩኝ አይደለም ማለት ነው። ያው ሁሌ ነው የምጨቀጭቀኝ ሁሌ ማለት ነው። እና በቃ አሁን ወደ ያው እንደሄድሽ ቆጠራል ማለት ነው አላቀቅም ብሎኛል ማለት ነው ከቤተሰብ ጋር። እና እስከ ዛሬ ድረስ ደግሞ ባህር ዳር ሆቴል ነው ያለሁት ማለት ነው። ሆቴል ውስጥ ነው ከነሱ ጋር አንድ ላይ። ሆቴሉ በጣም ነው የሚመቸው፣ ደስ ይላል። እና አሁን ወደ ገጠር ልንሄድ ነው ማለት ነው። ያው ገጠር ነው አይኛ አካባቢ ማለት ነው። እና ገጠር ለመሄድ ደግሞ ከሁለት ልጆች ጋር በቃ በአይሱዚ በምናምን ነው። የገጠር ልጆች ታውቁታላችሁ መንገዱን ማለት ነው። እንግዲህ በጣም 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 ነው የሚያደክመው። በጣም እኔ በቃ እነሱ ራሱ አሁን ለእኔ ሳይሆን ለልጆቼ በጣም እያሰቡ ነው ማለት ነው። ልጆች መንገዱን አይችሉትም ይሆናል ምናምን እያሉኝ ነው። ለዛም ነው እስከዛሬ የቆየ ነው ማለት ነው። መንገዱን ትንሽ ይንገላታሉ እያሉ ነው። መኪና ፈልጌ ነበር፣ መኪና የለም። ኮንትራት መኪና እስከ እኛ ሀገር ማለት ነው። ኮንትራት መኪና ረመዳን ነው፣ የእነሱም ፋሲካም ነው፣ የክርስቲያኖችም የሙስሊሞችም ጾም ነው ማለት ነው። እኔም ብጠይቁ ግን ለመጾም እየተመቸኝ አይደለም። አንደኛ ሱር አልበላም፣ ከነሱ ጋር በላለውኝ። ገዝተሽ መብላት ትችያለሽ፣ እነሱ እየሰሩ አይበሉሽ ማለት ነው። ወይ 4 ሰዓት በቃ 4 ሰዓት ላይ ነው ራት የሚበላው። ይሄ ምክንያታማ መሆን ማለት ነው። 6 ሰዓት ከሞላ አይበሉም፣ ጾማቸውን እንትን ይላሉ ማለት ነው። ጾም ይፈታሉ ሌሊት 6 ሰዓት ላይ። ያው ክርስቲያኖች ታውቁታላችሁ። እና እኔ ከነሱ ጋር ራት እበላለሁኝ። በቃ አስባችሁታል፣ እስከምናፈጥር ድረስ እጾማለሁ ማለት ነው። እና በቃ ተጎድቻለሁ እና ማለት ነው። ያው እንደዛ ነው እየጾምኩ ያለሁት። እና ይሄ በቃ በተለይ ሲስተር ማለት ነው እናቴ መለኩሴ ናት። መልኩሳለች። ፋዘር በህይወት እያለ ቆርበው ነበረ። ከዛ መለኮሰች ማለት ነው እሱ ሲሞት ማለት ነው። እና ስለዚህ ምንድነው አሁን ኦኬ፣ አሁን ትንሽ ሀሳብ ልስጥና ትንሽ የቀረ ቪዲዮ አለ፣ ግን ሰብስክራይብ ያደርጋችሁ ማለት ነው። በነገራችን ላይ ብዙ ክርስቲያን ወገኖቻችን አረብ ሀገር ላይ ሲመጡ በቃ ነገራቶች እንትን አሉ ብለው ብዙ ከዛ ኢትዮጵያ ሲገቡ ደግሞ ብዙ እህቶቻችን የቀየሩ ነገር አሉ። እንደዚህ አንደኛ እኔ ብዙ ያየኋቸው ሰዎች ለምሳሌ ወደ እስልምናው ይመጣሉ። ከመጡ በኋላ ስለ ዲኑ ምንም እውቀት የላቸውም። ላኢላሃ ኢለላህ መሐመድ ረሱሉላህ ትላለች፣ ኢስላም ምን እንደሚል ቁርአን መቅራት፣ ሐዲስ፣ የተለያየ ነገራቶች ምንም እንትን የሚሉት ነገር የለም። ሱመያ ሰይድን አገባች፣ ላኢላሃ ኢለላህ መሐመድ ረሱሉላህ አለች፣ ሰይድን አገባች። ስለ ዲነቱ ምንም እውቀት የላትም። ጠለቅ ብላ የምታውቀው ነገር የላትም። መሰለን ብትመለስ እንኳን ልፈርድባት አልችልም። ምክንያቱም የኢስላምን ምንነት ጠለቅ ብላ አታውቅም። እንደተረዳሁት ነው የምነግራችሁ። እኔ ብዙ የማያቸው ክርስቲያን ወገኖቻችን ደግሞ ማሻአላህ ከክርስትና ወደ እስልምና ሲመጡ ወላሂ በጣም ወደ ዲኑ ጠለቅ ብሎ ይገቡና እኛ ከነባር ሰለምቲዎች በጣም ይበልጣሉ ማለት ነው። በጣም በእውቀታቸው በጣም ያነባሉ፣ እንትን ይላሉ፣ ይረዳሉ። የእስልምና ውስጣቸው ሲገባ ኸላስ። ባለፈው እኮ ሁሴን አስልሟት ኢትዮጵያ ሂዳ ቤተሰቦች ማለት ነው ቤተሰቦች ቤት ዘግተውባት ታልተመለሽ ታልተጠመቅሽ ላ ወላህ ብላ በምግብ 10 ቀን አሉ ወላሂ ቤት ዘግተው። በሷ ጓደኛ ናት የተናገረች። ሁሴን አንተ ያሰለምካት ልጅ
ኢትዮጵያ ገብታ ቤተሰብ እንትን ካላልሽ ብለው በዚህ ሞተች ብለው ማለት ነው። ምግብ ትሰልሚያለሽ፣ ምግብ ዘጓት። ምግብ ካላስ ማትቀይሪ ከሆነ ሃይማኖት ምግብ ቤት ቆለፉባት፣ እዛው ሞተሽ ማለት ነው። 10 ቀን ተቀመጣ። ጠለቅ ብለው ሲገቡ ለሃይማኖታቸው መስዋዕትነት ይከፍላሉ ማለት ነው። ሱመያ ግን አሁን እናቴም ካለ እያለች ነው ማለት ነው። ሁለት ቦታ ናት። ስለዚህ ያው እንደሄድሽ ይቆጠራል ማለት ነው። ልብሽ ካመነታ እንደሄድሽ ይቆጠራልና ሰይድ እንግዲህ ለልጆች መድረስ አለብህ። ሱመያ ኬፏ ምክንያቱም ብትሄጂ የምትጎጂው ራስሽ እንትን የምትይውና እኔ በዚህ ጉዳይ ላይ ያለኝ ሀሳብ ይሄ ነው እንደኔ። ምክንያቱም ኢትዮጵያ ብዙ እህቶቻችን በአረብ ሀገር ላይ ወደ እስላም መጥተው ኢትዮጵያ ሲገቡ የሚመጣባችሁን ቻሌንጅ መጋፈጥ አለባችሁ። ዝም ብላችሁ ዛህመችን ብላችሁ ሩዛችሁና ስጋችሁን ስትል ኢትዮጵያ ገብታችሁ ደግሞ ወደዛው ቤተሰብ ያለ ነው ክርስቲያን ቤተሰብ ያለው ሰው ኢትዮጵያ ስትሄጂ ወደሱ መወዝወዙ ማይቀር ነው። ያንን መወዝወዝ ግን መስዋዕትነት ከፍለሽ መጋፈጥ አለብሽ ማለት ነው። ይሄንን እንግዲህ እስኪ ደግሞ ዋናውን ደግሞ ፓርት እነስማ። ግን ሰብስክራይብ ላይክ እያደረጋችሁኝ እንትናም ትንሽ የምትጠመቂው እኔን ማለት ነው። መቼ ነው የምትጠመቂው አንቺ? አሁን ክርስትና ስለተነሳሽ መጠመቅ ብቻ ነው። ንስሓ ምናምን ትገቢያለሽ፣ ትጠመቂያለሽ። ልጆችሽ ግን ክርስትና እናስነሳቸዋለን መቼ ነው? እና በቃ ልጆቹን በስነ ስርዓት የሁለቱንም በቃ ድል አድርገን ደግሰን በስነ ስርዓት ነው ክርስትና የምናስነሳቸው። እኔ የሚገርመኝ በሰው ልጅ እንደዚህ እና እኔ በቃ እሺ ጎንደር ያሳትር በቃ ባህር ዳር ነበረ። እሷ የባህር ዳር ነዋሪ ናት ማለት ነው፣ እዚሁ ነው የምትኖረው። እና በቃ እኔ ያልኳት እሺ በቃ ባህር መጀመሪያ ገጠር ልሄድ ብያት በግድ በስንት ያሳትራል። በቃ አላህ ይጠብቀን ያ ረብ። ወደ እኔ ቤት እንመለስ እና አላህ ሱብሓነሁ ወተዓላ ልብን የሚገለባበት ጌታ እሱ ነው። እና በስንት መከራ አሳመንኳት። ማዘርም ደግሞ እሺ በቃ ታያት ገጠር እንሄድና ክርስትና እዛው ምናምን እያሉ ነው ማለት ነው። እዛው በቃ ወይ አሁን እሷ ራሱ መጀመሪያ አልሄድም ብላ ነበረ ሲስተር ማለት ነው። አሁን ግን አብረን እንሄዳለን ብላለች። እኔ እንደውም በቃ አብረን ለማስጠመቅ ማለት ነበረ። ለምን ሌሎቹን እችላቸዋለሁ እዛ ያሉትን ማለት ነው። እና እሷን በቃ እሷ ነች አሁን በቃ ምንም በቃ ረፍት አሳጣች። ተኝተን ራሱ ለሊት ላይ ተነሳ ስሙ በደንብ መች ነው የምትጠመቂው? መጀመሪያ አንቺ ትጠመቂና ወይ እነሱ እናስነሳቸው እያለች ነው። አንቺ ችግር የለውም በቃ አሁን ብድግ ብለሽ ሄደሽ መጠመቅ ብቻ ነው እያለች ነው ማለት ነው። እና ኧረ ተይ ረመዳንን ልጾምበት፣ ረመዳንን ልጾምበት፣ ተይ ጾመኛ ነኝ እኔ ልጾምበት፣ በሰላም ልጾምበት እያልኳት ነው። እና በቃ ችግር የለውም ተጠመቂና ከዛ በቃ ይሄ ጾሟ እንትን ነው ይሄ ትጾሚያለሽ ከኛ ጋር ምናምን እያለች ነው ማለት ነው። እና በጣም ኃይለኛ ናት። እና ለማንኛውም እንግዲህ ዛሬ የመጣሁት ይሄን ልላችሁ ነው። ስለኔም በዛው የማታውቁ ካላችሁ ልነግራችሁ ነው ብዬ ነው ማለት ነው። እንግዲህ እንደዚህ አይነት እውነት ለመናገር ከሆነ በተለይ አረብ ሀገር ይሄ እምነት መቃየር ምናምን ያጋጥማል ማለት ነው። በተለይ ወይ ሲያገቡ ወይ ደግሞ በስራ አጋጣሚ ምናምን እና እንደዚህ አይነት ውስጥ ያላችሁ ልጆች ትረዱኛላችሁ፣ ታውቁታላችሁ ብዬ አስባለሁ። የሁለት እምነት ስትሆኑ በጣም ነው የምትቸገሩት ማለት ነው። በቃ እዚህ ጋር ሙስሊም ቤተሰብ እዚህ ጋር ክርስቲያን ሲኖራችሁ በቃ አንዱ ወደ አንዱ ነው ይሏቸዋል ማለት ነው። ስለዚህ እንግዲህ እኔ ማለት ነው ሁለቱም ጋር ነኝ ያለሁት እና ለማንኛውም ማለት ነው እንግዲህ ረመዳንና ፋሲካ በመሆኑ አሪፍ ነው። እኔም ለምን አብረውኝ ይጾማሉ ማለት ነው። እስከ 9 ሰዓት ምናምን ከቅዳሴ በኋላ ያው መለኩሴ ስለሆነ ከቅዳሴ በኋላ ነው የሚበሉት ማለት ነው እነሱ እስከ 6 ሰዓት እስከ 7 ሰዓት የሚጾሙ አሉ። ያ ሳትር ያ ሳትር ማለት ነው። እና ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። ለምትወዱኝ አይዞሽ ለምትሉኝ ለምታግዙኝ እኔን የምትወዱ ደግሞ በዱዓችሁ አግዙኝ። በቃ ማለት ሁሉ ነገር እኔ እንደፈለኩት እንዲሆንልኝ ከምስቱ ጋር ሲፈልግ ያፍጠር ሲፈልግ የራሱ ጉዳይ እሱ ማለት ነው። እኔም ከቤተሰቦቼ ጋር ልጆችንም ክርስትና አስነሳው፣ እኔም ክርስትና ተነሳውኝ። እዚሁ ከቤተሰቦቼ ጋር ደስተኛ ሆኜ እኖራለሁ ብዬ ተስፋ አድርጋለሁኝ። በተረፈ በጣም ወዳችኋለሁ። በጣም ያው እንግዲህ እንዳልኩት ነው ሰይድዬ፣ ተጠያቂ አንተ ነህ ማለት ነው። በነገራችን ላይ አንድ ዘመድ ነበረኝ ያገባትና የሚገርማችሁ ነገር እንደዚህ ነው። በበረሃ ሲኖሩ ተጋቡ፣ ገባችሁ? ተጋቡና 2 ልጅ ወልደዋል። ወላሂ ማለት ነው 2 ልጅ ወልደው
ጠብ መጣ። ጠብ ሲመጣ እሷ ያው ቤተሰቦቿ ክርስቲያን ናቸው፣ ልክ እንደ ሱመያ ማለት ነው። 2 ልጅ ነው የወለድላት። ቤተሰቦች ተጣሉ፣ ሄደች። ስትሄድ ወዳው ነው የገለበጠቻቸው። እሷም ተገለበጠች፣ እሱም ተገለበጠ። እሱ ምን አለ በቃ ሲያድጉ እንትን ይላል። ወላሂ ሲያድጉ የሚባል ነገር የለም። ምክንያቱም ያደጉበት ክርስቲያን ጋር ህፃን ልክ እንደ ሱመያ ልጆች ናቸው። ካደጉ እዛው ያለው ሁኔታ እንትን ስለሚሉ ልክ መሰለን ሱመያ በክርስትና ስላደገች እኮ ነው አሁን ቤተሰብ እንደዚህ እያላት ያለውና በጣም ከባድ ነው ለህፃን ልጅ። አባትየውም ያው ለዲኑ ትንሽ እንትን ስለሌለው ሲያድጉ እንትን ይላል። የራሳቸው ጉዳይ አለ። ነገ ጀሃነም ይዘውት ይከታሉ ማለት ነው። እና እንደዚህ አይነት ነገር ሰይድ ነው እንግዲህ ተጠያቂው ለዚህ ብላ ሰይድ ነው። በዚህ እያለ እንትን ሲል አዲስ እንትን ሲል ይሄም ልክ የሰይድ ህይወት ማለት ነው። እና በጣም ከባድ ነው። ልጆቻችንን ተጠያቂ ጀሃነም ይከቱናል። ልጆች እንደፈለገ ይደግ እንደዚህ ነው ወላሂ ጀሃነም የምንገባ በልጆቻችን ሰበብ ለነገ አላህ እንጠይቅበታለን። እና ሰይድ ለልጆች መድረስ አለብህ ማለት ነው። ሱመያ ትልቅ ሰው ናት። ፈለገ የመን የፈለገ ይክፈር ነው። እና ልጆቹ ግን ምንም የማያውቁት ነገር ስለሌለ ለልጆች መድረስ አለብህ ብዬ ዝም ብለህ አዲስ ሙሽራ ጋር ይሄ የምትል ከሆነ ግን ጀሃነም ይከቱሃል ማለት ነው። ይሄንም ማለት ነው ፈልገው ሰብስክራይብ ላይክ ሳታደርጉኝ እንዳታልፉኝ። ሐሳብ አስተያየታችሁን እንሰማለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ።